ቡኒ ከለር ነው። በጣም ነው የሚያምረው። በቃ ይሄ ብልጭልጭ የሚባል ወርቀ ዘቦ ምንም ነገር የሌለው ራሱ ልብሱ እንደምታዩት ክር ብቻ። ይሄ ራሱ እንዴት ነው የሚያምረው! መደቡ ጥቁር ነው ግን በጣም ከለርፉል የተለያዩ ከለሮች ተገብቶለታል። 42 ቁጥር ገብቷል። እዚህ ጋር ወርቀ ዘቦ ያለችው እዚች ጋር ባለችው መደብ ላይ ነው እንጂ ሌላው ላይ ራሱ ጥለቱ ነው። በጣም የሚያምር ልብስ ነው። ሰላም የሰላም ቲዩ ተከታታዮች፣ የሀበሻ ልብስ ደንበኞች እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ እንግዲህ ለመጪው ፋሲካ ለተለያዩ ፕሮግራሞች ይሆናሉ ያልኳቸውን በግሩፕም እንዲሁም ደግሞ በተናጠል ለየብቻችሁ ማዘዝ የምትፈልጓቸው የሚያማምሩ አዳዲስ ጥበቦችን ይዤ መጥቻለሁ። አንዳንድ ከስተመሮች አድራሻሽን እያላችሁኝ ነው። አድራሻዬ ምንጊዜም ዩቲዩብ ላይ ሜንሽን አስቀምጣለሁ። ግን አድራሻዬ አዲስ አበባ 22 አውራሪስ ጸዲ ፕላዛ ላይ ግራውንድ ላይ ነው የምገኘው። በዋትስአፕ በቴሌግራም እገኛለሁ። አክቲቭ ነው መልሳለሁ። እንግዲህ ደውሉልኝ። ዩቲዩቤን ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ያበረታታችሁኝ ነው። በጣም ነው የማመሰግነው። ለዛሬ ደግሞ ለተለያዩ ፕሮግራም ይሆናሉ ያልኳቸውን አዳዲስ ጥበቦች ላሳያችሁ። ይሄ ደግሞ እንደዚህ ከዚህ ልብስ እንግዲህ ሞቅ ሸበረቅ ያለ ለተለያዩ ፕሮግራሞች የሚሆን እዩት እንዴት እንደሚያምር 74 ቁጥር በበርገንዲ ከለር ተሸርቦ ነው። በጣም ነው የሚያምር። መደቡ ሙሉ ወርቀ ዘብ አለው። ቆንጆ ልብስ ነው። በጣም ነው የሚያምር። ዋጋውን ፌር ነው። ዲዛይኑ እንደምታዩት ጽድት ያለ ነው። በጣም የሚያምር ልብስ ነው። ይሄ በግሩፕም ቢለበስ ነጠላውንም ላሳያችሁ እንዴት እንደምታምር። ነጠላዋ ራሷ ቆንጆ ልብስ ነው። በጣም የወደድኩት ልብስ ነው። አዲስ ጥበብ ነው። እዩት። ነጠላው ራሱ ቆንጆ ነጠላ ነው። የሚያምር ነው። ጥበቡ በጣም ነው የሚያምረው። እንደዚህ ጣል ሲል ራሱ ውበቱ በጣም የወደድኩት ልብስ ነው። ቆየሁበት። ይሄ በምትፈልጉት ከወገብ በላይ እንደምትፈልጉት ሆኖ ቆንጆ ሆኖ ተጠልፎ አልቆ 20 ሺህ ብር። ይሄ ደግሞ እንግዲህ እንዴት ነው አያምርም? በጣም የሚያምር ልብስ ነው። መደቡ ቡኒ ከለር ነው። በጣም ነው የሚያምረው። በቃ ይሄ ብልጭልጭ የሚባል ወርቀ ዘቦ ምንም ነገር የሌለው ራሱ ልብሱ እንደምታዩት ክር ብቻ ሳባ ክር ብቻ ነው። በጣም ነው የሚያምረው። ይሄ ለተለያየ ፕሮግራም መሆን ይችላል። ለክርስትና፣ ለሰርግ፣ ለመልስ፣ ለሽምግልና በጣም የሚያምር ቆንጆ ልብስ ነው። መጪውን በዓል ነው እንግዲህ። ለበዓል ደግሞ ቀድማችሁ ኦርደር አድርጋችሁ በሚያምር ሁኔታ ይሰራላችኋል። ነጠላው እንደምታዩት ትልቅ ነጠላ ነው። ቆንጆ ነጠላ ነው። እንደምታዩት ጥበቡም ከፍ ያለ ነው። እንደዚህ ዘንከት የሚያደርግ በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄ እንግዲህ እንደምትፈልጉት ደግሞ ቆንጆ ሆኖ ተሰርቶ አልቆለት 25 ሺህ ብር። ዛሬ ተለቅ ያሉ ጥበቦችን ያመጣው እንግዲህ መጪው ፋሲካ የሰርግም ወቅት አይደለ? ለሰርግም የሚያማምሩ እስቲ እዩት። ይሄ ራሱ እንዴት ነው የሚያምረው! መደቡ ጥቁር ነው ግን በጣም ከለርፉል የተለያዩ ከለሮች ተገብቶለታል። 42 ቁጥር ገብቷል። እዚህ ጋር ወርቀ ዘቦ ያለችው እዚች ጋር ባለችው መደብ ላይ ነው እንጂ ሌላው ላይ ራሱ ጥለቱ ነው። በጣም የሚያምር ልብስ ነው። በቃ ልብስ ምርጥ ልብስ ነው። ያምራል። ቆንጆ ነው። ነጠላውንም ላሳያችሁ። ለእናቶች ለሽምግልና፣ ለተለያየ ፕሮግራም መለበስ ይችላል። ነጠላውም እንደምታዩት ቆንጆ ነጠላ ነው። ዛሬ የሚያማምሩ ልብሶችን አስገብቻለሁ። እንግዲህ ዋጋቸው ደግሞ በጣም ፌር ቆንጆ ልብስ ነው። ከልብሱ አንጻር በጣም ዋጋው አሪፍ የሆነ ዋጋ ነው። እንደምታዩት በጣም ያምራል። ይሄም ከወገብ በላይ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 25 ሺህ ብር ነው። ያው እኔ እንግዲህ የምናገረው ዋጋ ሁልጊዜ የማሽን ጥልፍ ነው። የእጅ ጥልፍ ያው የራሱ ሂሳብ አለው፣ ሂሳብ ይወጣለታል። እኔ ግን የምናገረው በሙሉ የማሽን ጥልፍ ነው። ይሄ ደግሞ እንግዲህ ዶቃ ከለር የሚባለው ሰማያዊ ከለር ነው። በጣም ድምቅ የሚል በጣም ነው የሚያምረው። እንግዲህ እስቲ እዩት። ደስ አይልም? በሎሚ ከለር ነው ዲዛይኖቹ። በሎሚና በኦሬንጅ ከለር ነው። ወርቀ ዘቦ በስሱ ነው እንጂ ሰማያዊው ወርቀ ዘቦ አለው። በጣም ጽድት ያለ ጥበብ ልብስ ነው። በጣም ነው የሚያምረው። ጥበቦቹ ላይ ፈርጥ አስገቢልን ማለት ትችላላችሁ። እናስገባለን። ቆንጆ ይሆናል። ነጠላውን ደግሞ እዩት እንዴት እንደሚያምር። ራሷን ጥበቧን ነው ቁጭ ያደረጓት። ቆንጆ ልብስ ነው። ያው ነጠላ ሳይን ስለምትሉኝ
ነጠላው ደግሞ እንደምታዩት ቆንጆ ነጠላ ነው። ጥበቡ በጣም ነው የሚያምረው። እዩት፣ ቆንጆ ከቀሚሱ ጋር በጣም የሚያማምሩ ልብሶች ናቸው ዛሬ። እስቲ እንግዲህ ከዋናው ጥበብ ጋር እንዲህ ሲለበስ በጣም ነው የሚያምረው። ይሄ ቆንጆ ሆኖ ተሰርቶ አልቆለት 21 ሺህ። ይሄ ልብስ ደግሞ ከአሁን በፊት በቀይ ተሰርቷል። አሁን ደግሞ እንደምታዩት ትንሽ ወደ ቡኒ ከለር በሚያደላ ወደ ኦሬንጅ ይቀርባል። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። በአረንጓዴ ተሸምኗል። በጣም የሚያምር የከለር አገባብ ነው ያለው። ነጠላውንም ላሳያችሁ። እዩት፣ ነጠላው ቆንጆ ነጠላ ነው። በጣም ነው የሚያምረው። እንግዲህ ከስተመሮቼ ዛሬ የሚያማምር ልብስ ነው እንግዲህ ያመጣሁት። እናንተ ደግሞ ቀድማችሁ ለበዓል እዘዙ። ምክንያቱም በዓል አሁን ኦርደር እየበዛ ነው። ቆንጆ ነው እንዲሰራላችሁ ቀድሞ ማዘዝ ጥሩ ነው። በጣም ነው የሚያምረው ይሄ ልብስ ደግሞ። ይሄም ቆንጆ ሆኖ ተሰርቶ አልቆ 21 ሺህ። ቀይ ነገር ደግሞ እንግዲህ ዋጋውም ቆንጆ፣ ልብሱም በጣም የሚያምር ልብስ ነው። እዩት፣ ቀይ በሰማያዊ። ይሄ ስካይ ብሉ የሚባለው አይነት ሰማያዊ ነው፣ ዶቃ አይደለም። ያው ሰማያዊ በሁለቱ ሰማያዊ ስለሚባል ነው። ወርቀ ዘቦ ደግሞ በጣም በቂ ወርቀ ዘቦ ቀዩ ላይ አለ። እንግዲህ ስለማይታይ ነው። ጥበቦቹን እዩዋቸው፣ ጽድት ያሉ በጣም የሚያምሩ ጥበብ ነው። ይሄ በተፈለጋችሁት እዚህ ውስጥ በዚህ ዲዛይን ይጠለፍልን በዚህ ብትሉ በምትፈልጉት ቆንጆ አድርጌ እሰራላችኋለሁ። ነጠላዋም ደግሞ እንደምታዩት በጣም ነው የምታምረው። እዩ እንግዲህ እንደዚህ ጣል ሲደረግ በጣም ቀይ ነገር ያደምቃል፣ ይታወቃል። እዩት፣ በጣም ድምቅ ያለ ቀይ ነው። ቆንጆ ልብስ ነው። ዋጋው ደግሞ 17 ሺህ ብር ነው። ዋጋውም ቆንጆ ነው። በግሩፕ ብትለብሱት ለተለያየ ፕሮግራም መሆን የሚችል ልብስ ነው። ይሄ ልብስ ደግሞ እንግዲህ በጣም ነው የሚያምረው። ቆንጆ ልብስ ነው። የሚያምር ከለር አገባብ አለው። አረንጓዴ ወርቀ ዘቦ አለው። ያው ለእናንተ አይታያችሁም። በዚህ ጋር መጠለፍ ይችላል። ፍላወሯ መጠለፍ ትችላለች። በግሩፕ ብትለበስ በጣም የምታምር ልብስ ናት። ነጠላዋም ደግሞ እንደምታዩት ቆንጆ ነጠላ ናት። በጣም የሚያምር ነው። በሁለት ገበር ነው የምንሰራው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 17 ሺህ። ቆንጆ ልብስ ነው። በጣም ነው የሚያምረው። ያው ትንሽ ፈጠን እያልኩኝ ነው። ያው ካለን ጊዜ ነው። ትረዱኛላችሁ። እናንተ ፖዝ አድርጋችሁ ታዩታላችሁ። ይሄ ልብስ ራሱ በጣም የሚያምር ልብስ ነው። ካሁን በፊት በቀይ ተሰርቷል በተለያየ ከለር። አሁን ደግሞ እንደዚህ በአረንጓዴ በቢጫ በስካይ ብሉ እና በ74 ቁጥር ተሰርቷል። ወርቀ ዘቦ አለው ትንሽ እዚህ ዚግዛጉ ቦታ ላይ። ቆንጆ ልብስ ነው። ይሄም በሚያምር ዲዛይን ቆንጆ አድርጋችሁ ነጠላዋንም እዩት። ቆንጆ ነጠላ ናት። ነጠላው ራሱ እዩት እንዴት እንደሚያምር ቆንጆ ነጠላ ነው። እንዲህ ስታደርጉት ግርማ ሞገሱ በደንብ በግሩፕ ቢለበስ ደግሞ በደንብ የሚያደምቅ የሚያፈካ ልብስ ነው። ይሄ ቆንጆ ሆኖ በምትፈልጉት ተሰርቶ አልቆ 18 ሺህ። የሚያምር ልብስ ነው። ዛሬ ቀጫጭኖችም አዳዲስ ቆንጆ ቆንጆች አሉ። ይሄ ልብስ ደግሞ እንግዲህ እዚህ ጋር አረንጓዴውን እያሳየኋችሁ ነው። እዚህ ጋር ደግሞ በካሜራ አሳያቸው። ይሄ ልብስ ራሱ በፒንክ እና በቢጫ አለ። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄኛው ትንሽ ሰፋ ብሎ ነው በአረንጓዴው ደግሞ የመጣ። አረንጓዴውም ያምራል። እንደምታዩት ቆንጆ ልብስ ነው። በጣም የወደድኩት ልብስ ነው። ይሄም በደንብ ቆንጆ ልብስ ነው። ነጠላውንም ላሳያችሁ። እዩት ነጠላው እንዴት እንደሚያምር ትልቅ ነጠላ ነው። ቆንጆ ነጠላ ነው። እንዲህ ሲለበስ ደግሞ እዩት በጣም የሚያምር ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆለት በምትፈልጉት 18 ሺህ። በግሩፕ ሲለበስ ይሄ ልብስ በጣም ነው የሚያምረው። በጣም ሻይንም አለው። እዚህ ጋር ውስጡ ላይ መደቡ በጣም ብዙ ወርቀ ዘቦዎች አሉት። ቆንጆ ልብስ ነው። ይሄም በጣም የሚያምር አዲስ ልብስ ነው። ዋጋውም ቆንጆ ልብስ ነው። እንደምታዩት ቢጫ ከለር ነው። ቢጫ ስላችሁ ይሄ ፈዘዝ ያለ ቢጫ ነው። ዲዛይኖቹ በወርቀ ዘቦ ቆንጆ ሆኖ የተሰሩ ናቸው። ኦሬንጅ ከለርም አሉ። ፈርጦቹ አሉት። ሰፋ ያለ ጥበብ ነው። ዋጋውም ቆንጆ ልብስ ነው። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 17 ሺህ። ዋጋው ፌር ነው። ቆንጆ ልብስ ነው።
ይሄ ልብስ ደግሞ ኦሬንጅ ከለር የምትወዱ በቃ ያበደ ልብስ ነው። ቆንጆ ልብስ ነው። በጣም ጥበቡ በጣም ነው የሚያምረው። የክሪስማስ ዛፍንም የሚመስል ነገር አለው። ዳይመንድ አለው። የተለያየ ዲዛይኖች አሉት። ቅጠሎች አሉት። ይሄ በተለያየ መጠለፍ ይችላል። አንገቱ በዚህ ጋር ጥለፊልን። እነዚህ ጋር መስቀሎች አሉት። በመስቀሉ ይጠለፍልን ብትሉ በመስቀሉ ይጠለፋል። በዚህ በሰንሰለት በምትመስለው በዚህ መሰራት ይችላል። ብቻ ዛፏን መሰራት ትችላለች። ምርጫ አለ። ብዙ ምርጫ አለው። ይሄ ልብስ በጣም የሚያምር ልብስ ነው። እዩት። ይሄ ልብስ ደግሞ ነጠላው በቃ የሚያምር ትልቅ ነው። ዘንከት ያለ እስቲዩት አያዘንጥም። በጣም የሚያምር ነው። በግሩፕም ለተለያየ ፕሮግራም መሆን የሚችል ልብስ ነው። እንግዲህ ከወገብ በላይ ደግሞ የምትፈልጉትን ዲዛይን በዚህ ስሪልን ብትሉኝ በምትፈልጉት ዲዛይን ቆንጆ አድርጌ እሰራላችኋለሁ። ዋጋው 22,000። ይሄ ደግሞ እንግዲህ በጣም ነው የሚያምረው። ይሄ ልብስ በጣም ቆንጆ ነው። ዲዛይኑ ተቀይሮ ነው። በአረንጓዴም በቀይም ነበረው። ይሄ ልብስ ያምራል። ባለ አንድ ደረጃ ልብስ ነው። ቆንጆ ልብስ ነው። ይሄም በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆላችሁ 17,000። አያምርም? በጣም ነው የሚያምር። እንዲህ አይነት ከለር ዝም ብሎ በቃ ሁሌም ትወዱታላችሁ። ይሄ ልብስ ደግሞ ደስ የሚል ልብስ ነው። ዝም ብሎ ግን በጎመኔ መደብ ቆንጆ ምርጥ አገባብ ሰማያዊ ዶቃ ከለር ምናምን ያለው ነው። በቀይ የተሸመነ ቆንጆ ልብስ ነው። ነጠላው ደግሞ በጣም ነው የሚያምረው። ሰፋ ያለ ከራሱ ፍላወር የተወሰደለት ነው። አዩት፣ ቆንጆ ልብስ ነው። እንዴት እንደሚያምር ነጠላውም ተለቅ ያለ ነው። እንግዲህ ነጠላዋን እያት እንዴት እንደምታምር ቆንጆ ነጠላ ናት። ይሄም ቆንጆ ሆኖ በምትፈልጉት በሚያምር ተሰርቶ አልቆ 17,000። ዛሬ ብዙ አማራጭ አለ። እንግዲህ ምረጡ። አይን አዋጅ ነው። በጣም ነው የሚያምረው። እቺ ልብስ ደግሞ እዩዋት እንዴት እንደምታምር ሎሚ ከለር ልብስ ነች። በቀይና በበርገንዲ ውስጧ የተሰራች ነች። ቆንጆ ናት። በጣም ነው የምታምረው። ዝም ብላ በቃ ዝንጥ የምታደርግ እዩዋት እንዴት እንደምታምር። ይሄም ቆንጆ ሆኖ ተሰርቶ አልቆ 17,000። ቀጫጭኖችም የሚያማምሩ አሉ። አሳያችኋለሁ። ይሄ ልብስ ደግሞ እንግዲህ በሁለት መሰራት የሚችል ልብስ ነው። አንዱ ደረጃ መቅረትም ይችላል። ከፈለጋችሁ እዚህ ጋር እንደዚህ መቆረጥ ይችላል። እንደዚህም በጣም ያምራል። ጀርባው ራሱ ደግሞ ሌላ ከለር ነው። በራሱም ጥበብ ደግሞ መጠለፍ ይችላል። ጀርባውን ደግሞ ላሳያችሁ። እዩት። ጀርባው ደግሞ በዚህኛው ከለር ደግሞ ካላችሁ በዚህኛው መሰራት ይችላል። ይሄኛውን ደግሞ እዩት። አንድ ልብሱ ነው፣ ሁለት ከለር ያለው ነው። መገልበጥ አይችልም እንጂ ተገልብጦ እንኳን ቢለበስ የሚዘነጥበት ልብስ ነው። በዚህኛውም ከለር በዚህኛውም በፈለጋችሁት ከለር ከሁለት አንዱ መርጣችሁ በዚህኛው ስሪልን ማለት ትችላላችሁ። ፈርስ የሚባል የለውም። ልብሱ ጥንቅቅ ያለ ጽድት ያለ ነው። በጀርባውም በፊቱም መለበስ የቻለበት ምክንያት ፈርስም ስለሌለው ነው። በጣም ያምራል። ይሄ ከለርም ያምራል፣ ይሄም ያምራል። አንድ ልብስ ነው፣ ግን ልብሱ እንዲህ ሲደረብ እንደዚህ ይሆናል። ይሄም በምትፈልጉት ቆንጆ ነው ተሰርቶ 17,000። ይሄ ልብስ ደግሞ በጣም ነው የሚያምረው። ቆንጆ ልብስ ነው። ተሰርቶ ሲያልቅ በጣም ያምራል። ምንም ወርቀ ዘቦ የሚባል ነገር የተጨመረበት ምንም ወርቀ ዘቦ የለም። ልብሱ እራሱ ነው። በቃ ይሄኛው ሎሚ ከለር፣ ይሄ ቀይ ነው። ይሄኛው ደግሞ ጎመኔ ያለው ሌላ ክር የለውም። በጣም የሚያምር ልብስ ነው። ነጠላውንም ላሳያችሁ እስቲ። አያምርም? ነጠላው ራሱ በጣም ነው የሚያምረው። ቆንጆ ልብስ ነው። እዩት። ነጠላው ራሷን ፍለወሯን ነው ቁጭ ያደረጓት። በጣም የሚያምር ልብስ ነው። እኔ ወደዋለሁ። ይሄን ልብስ ደስ ይለኛል። ቆንጆ ልብስ ነው። ይሄም ቆንጆ ነው ተሰርቶ አልቆ 18,000። በጣም የሚያምር ልብስ ነው። የሚያምር ቆንጆ ልብስ ነው። ይሄ ልብስ ደግሞ እንግዲህ ቀይ ነው። ካሁን በፊት በሰማያዊም ተሰርቷል። ያው ጥበብን ምን ጊዜ የሚቀይረው ክር ነውና ክር ምን ጊዜም እንደ አዲስ ሲሰራ አዲስ ልብስ ይሆናል። በጣም ያምራል።
ወርቀ ዘቦ በቃ አለው የሚባል ልብስ ነው። በደንብ መደቡ ሙሉ ወርቀ ዘቦ አለው። ቆንጆ ልብስ የሚያምር ነው፣ የሚያደምቅ ነው። ነጠላዋንም እንደምታዩት ቆንጅዬ ናት። በጣም ነው የምታምር። እዩት እንዴት እንደሚያምር ነጠላው ራሱ ቆንጆ ነጠላ ነው። ይሄም እንደምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 17000። አሁን ደግሞ ወደ ቀጭኖቹ እንሄዳለን። ዛሬ ደግሞ ቀጫጭኖቹ በጣም የሚያማምሩ በቃ የቀጭን ልብስ አምሮት የሚያስወጡ በጣም ቆንጆ ጥበቦች እዩዋቸው እንዴት እንደሚያምሩ። በጣም ጽድት ያለ ቆንጆ ጥበብ ናቸው ዛሬ ያመጣዋቸው። ፋሲካ የሚያስመስሉ እዩት። ነጠላው ራሱ እንዴት እንደሚያምር። ነጠላው ራሱ በወራጅ ቢጠለፍ ብለህ ስታስበው በጣም የሚያምር ቆንጆ ቻት ነጠላዋ ራሷ በዚች በወራጅ ራሱ መጠለፍ ይችላል። አንገት መጠለፍ ይችላል። በጣም ጽድት ያለ የሚያምር ልብስ ነች። ቆንጆ ልብስ ነች። ይሄን በምትፈልጉት ቆንጆ ሆኖ ተሰርታ አልቃ 17000። ቆንጆ ልብስ ናት። ይቺ ደግሞ እዩት እንዴት እንደምታምር አታምርም? በጣም ምርጥ ልብስ ጎመኔ በቃ ነጭ ወርቀ ዘቦ ነው። በጣም ሻይን የሚያደርገው የፈርጥ ያለው ያክል ነው የሚመስለው። በጣም ቆንጆ ፈርጥ ያለው ልብስ ነው የሚመስለው። ይሄ በወራጅ መጠለፍ ይችላል። አንገት ብቻ መሰራት ይችላል። ቆንጆ ልብስ ነች። ነጠላዋንም ላሳያችሁ። ይዋት ነጠላዋ ራሱ ቆንጅዬ ናት። በቃ ንስ ብላ የምታምር ከዛ ጋር የምትመጣጠን ቆንጆ ነጠላ ናት። ቆንጆ ነው። አርቡም 220 ነው። የኔ ጥበቦች ምን ጊዜ ሁለት አይን ስለሆኑ ብዙ ጊዜ ያው እኔ ሁሌም ሁለት አይን አለለም እንዳላሰለቻችሁ ብዬ ነው። አንድ አይን ከስንት አንድ ይገጥማል። አንድ አይን ሲገጥመኝ ግን አንድ አይን ነው ላለው። የነጠላዋም እንደምታዩት በጣም ነው የምታምር። ቀሚሷ ይቺ ናት። በዚች ራሱ መጠለፍ ይችላል። ይቺ ቆንጆ ሆና ተሰርታ አልቃላት 16000 ብር። ይሄ ልብስ ደግሞ ባለፈው በሰፊው ጥበብ አሳይቻችኋለሁ። ተሰርቷል። አጋጣሚ አልደረሰም እንጂ ይደርስ ያወጥቻ አሳያችኋለሁ። አሁን ደግሞ በቀጭኗ እንዴት እንደምታምር እዩዋት። በቀጭኗ ራሱ ልብሱ በሰፊውም ያምራል፣ በቀጭኑም ያምራል። ሰፊ ሲሆን ይሄ ደብል ነው የሚሆነው። በግማሽ ስትሆን ደግሞ እቺ ግማሿ ናት። በጣም ቆንጆ ጥበብ ኬሻ ስራ የሚባል ቆንጆ ፈርጥ ስራ አለው። በጣም ነው የሚያምረው። ነጠላዋም ብዙም ለውጥ የላትም። ቀሚሷ ትንሽ ብታንስ ነው። እዩት እንዴት እንደሚያምር ቀሚሱን ነጠላውንም እንደዚህ ላሳያችሁ። ቆንጆ ነጠላ ነው። ቀሚሱ ሙሉ አንድ የሚሆነው ይሄ ቀሚሱ ይሄ ሲሆን ሙሉ በቃ የሚባለው። አሁን ደግሞ እቺ በግማሽ ቀሚሷ እቺን ትመስላለች። እቺም ቆንጆ ሆና ተሰርታ አልቃ 17000። አንዳንድ ጥበቦች እንግዲህ ከበድ ሲሉ ዋጋቸውም ከሰፊ ጥበብ ጋር ይደራደራል። በቃ እኩል ይሆናል ጥበቡ ከበድ ሲል። ይሄ ልብስ ደግሞ እንግዲህ ዝም ያለ ነው። በሲልቨር መደብ ሜዳው በሲልቨር ሜዳ የተሰራ ነው። ቢጫ ወርቀ ዘብ አለው፣ ሰማያዊ ወርቀ ዘብ አለው። ቆንጆ ነው። በቃ በጣም የሚያምር ዝም ያለ ግን ሁሌም ብትለብሱት ይሄ በቃ ደመቀ ብላችሁ የማትጠሉት አይነት ልብስ ነው። ቆንጆ የሚያምር ልብስ ነው። ነጠላውም ሁሉ ነገሩ ከቀሚሱ ብዙም አይተናነስም። ራሱን ነው የሚያክለው። እዩት የነጠላው ጥበብ ራሱ ተበተነ እንዴ! እዩት እንግዲህ የነጠላውም ራሱን ቀሚሱን ነው የሚያክል ቆንጆ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16000 የሚያምር ልብስ ነው። ቆንጆ ነው በጣም። ይሄን ልብስ እንደምትወዱት አልጠራጠርም። ይቺ ጥበብ ደግሞ እዩዋት እንግዲህ በጣም የምታምር ጥበብ ናት። ቆንጆ ጥበብ ጽድት ብላ የተሰራች። ነጠላዋ ደግሞ እንደምታዩት ከጎን ሳረግላችሁ በጣም ምርጥ ነጠላ ናት። ቆንጆ ነጠላ ራሷን ፍላወራውን ቁጭ ነው ያደረጓት። ይቺም ቆንጆ ሆና በምትፈልጉት ተሰርታ ከአንገት በላይ በምትፈልጉት ተጠልፎ 15000 ብር። እቺ ልብስ ደግሞ በጣም ነው የምታምር። እንግዲህ ቆንጆ ልብስ ናት። ፐርፕል ከለር የምትወዱ በቃ የምታምር ፐርፕል የምታስወድር ልብስ ነች።
ይችን በምትፈልጓት ቆንጆ ሆና ተሰርታ አልቃ 15,000 ብር። ካለን ጊዜ አንፃር እየፈጠንኩ ነው እንግዲህ። ይችም ደግሞ ቀይ ነች፣ በጣም ነው የምታምር ቆንጆ ልብስ ነች። ይችም ቆንጆ ሆና ተሰርታ አልቃ ይችም 15,000 ብር ናት። እንግዲህ ለዛሬ ይሆናሉ ያልኳቸው አዳዲስ ጥበቦች የሚያማምሩ ናቸው። እንግዲህ ዛሬ እንዳያቸዋቸው ቆንጆ ቆንጆ ልብሶች ናቸው ሳሳያቸው የቆየዋቸው። እንግዲህ የፋሲካ በዓል እንግዲህ እየቀረበ ስለሆነ ለፋሲካ ቅድሚያ ኦርደር አድርጉ። ቆንጆ ነው እንዲሰራላችሁ። ቀኑ እየቀረበ ሲሄድ ክራውድድ እንሆናለን። እንግዲህ አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ አገኛለሁ። ስልኬ 0963732121 ብላችሁ ብትደውሉ ምንጊዜም በዋትስአፕ እና በቴሌግራም መልስላችኋለሁ። ስለምታበረታቱኝ በጣም አመሰግናለሁ።